በጣም የሚያስጠላ ነገር፣ በጣም የሚደብር ነገር፣ በጣም ይገርማል። የዋህነት አንዳንድ ጊዜ ያስጠቃል የሚባለው እንዲህ ያለውን ነው። ብሩክ ቆይማ ጤነኛ ነው ግን እንዴ? ሀይቀን እንደዚህ ማህሌት እንኳን አይደለም ቤት መልሰ እሷ ጋር ሊኖር አይደለም ማለት ጤነኛ አይመስለኝም ብሩክ ማለት ነው። በጣም የሚናድደው ነገር ግን የቅድስት ዋጋ መክፈል እንደዚህ ሊያደርግ ያስደርጋታል። በጣም ይገርማል። ማን ማለቴ ብሩክ ምን እየሰራ እንደው አልገባኝም። እንዴት ማህሌት አሁን ላይ እንደዚህ መናገር መብትና ቅድስት የመውጣት መብት? አረ በጣም ይከብዳል። የዋህነት እንደዚህ ያስጠቃል እንዴ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁ ሰላማችሁ ዝት ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ያለምታበረታቱ ደግሞ አመሰግናለሁ። ውድ ቤተሰቦች በጣም እየደበረና እያስጠላ ያለው ድራማ አሁን ላይ ምሳሌ ድራማ ነው ማለት ነው። ማለቴ ሁሌም ተመሳሳይ ነገር ነው። ሁለተኛ ደግሞ እንዴት ነው መልካም የሰራውን ሰው ዋጋው እጥፉን ለምንድን ነው የማይመለስለት ማለት ነው እንዴ? ማህሌት ወይም ጭራሽ ማህሌት አሁን በቤት መግባቷ ሲገርመን፣ እንደገና አሁን እንደ ትናንትና ሚስቱ ሊያደርጋት እንዴ? አብሮ ከሷ ጋር ስለ ፍቅር ማሳለፍ ምናምን ነገር መስማማቱ ሲገርመን፣ አሁን ደግሞ ጭራሽ ለማህሌት ወግኑ። ብሩክ ግን ጤነኛ አይደለም። የሆነ ነገር ማስነክተዋለች እንዴ? ጤነኛ አይደለም። ምን አስቦ ነው ብሩክ? ቆይ ማለት ምን አስቦ ነው ነውስ? ምሳሌ ማነው እንትና ቅድስትን ወደ ውጭ አድርጎ ማህሌትን ብቻዋን አድርጎ የሆነ ማለት የሆነ ስራውን አሳምራ እንድትሰራ ፈልገው እንደዛ ይመስለኝ እንጂ አላቅም። ብቻ ማለት እንዴት ነው ማህሌት አሁን ቤት ገብታ ሚስት ሆነ የምትኖረው? እንዴት ማለት ቅድስትስ በሆነ ቅድስት የከፈለችው ዋጋ እንግዲህ አይታችኋል። ለምሳሌ የከፈለችው ዋጋ ምሳሌ እንድትገላት ያለችውን እሷ ግን ስንት ዋጋ አስከፍላ እሱ ጋር አብራ ኮርተም ብላ የሰራችበትን ገንዘብ ሰጥታ ብዙ ነገር አድርጋለች። ራሷን እስከ ማጣት ክብሯን እስከ ማጣት ድረስ ደርሳለች። አይቀን ምንድነው ድራማው ግን ምን እየሆነ ነው? አልገባኝ በእውነት እንዴ። ድራማ እኮ እኛ ልንማርበት እና ፍሬ ሀሳብ ነገር ልንማርበት ነው እንጂ ዝም ብሎ ታዲያ ቀልድ ነው እንዴ? ቀልድ ማለት ቀልድን የያዙት ማለት ድራማው እያስጠላ ነው በጣም። ማህሌት ተመጣች እዛ ቤት ተገባ ወዲህ በጣም እየደበረ ነው እንዴ። ቆይ ማህሌትን ለምን እንደፈለገው አላውቅም። እርግጠኛ እንደው ቅድስትና ሽሸው ማህሌት ተረጋግታና ልበ ሙሉ ሆና የሆነ መረጃ እንድትሰጣቸው ስራውን አሳምራ እንድትሰራ እንደዛ ለማድረግ ፈልገው ከሆነ ብዬ እንጂ እውነት እንደዚህ ከሆነ ግን እንዴ ምን የሚሉት ድራማ ነው? በጣም የሚያስጠላ ነው፣ የሚደብር ነው እንዴ። ወንጀለኛ ስንት ወንጀል ሰርታ ምሳሌ ለመግደል አስባ ስንት ነገር አለ። እነሱ ስንቱ ይቆጠራል። አሁን እንደገና ቤቴ ባሌ ብላ ትመጣለች እንዴ? ምን ማለት ነው? ይችኛይቶች ማነው ቅድስት እንደገና ያው የከፈለችው ዋጋስ እንዴ! ኧረ በጣም ይከብዳል። በጣም ብሩክን እንጃ ምን እንዳሰበ አላውቅም። ቀጣይ እስከሚለቀቅና ምን እንዳሰበ ሀሳቡን ለማየት እኔ ራሱ ጓጉቻለሁ ማለት ነውና በጣም የሚያስጠላ ነገር ነው። እንግዲህ እንትና ሞገስ እና ሉላ ደግሞ በጣም ጭንቅ ላይ ናቸው። እንግዲህ እንትና ጠበቃው ከዝና ጋር ተገናኝቻለሁ ነው ዝና ልክባችኋለሁኝ ብሎ ደብዳቤ አስቀምጧቸዋል ማለት በጣም ያሳዝናል። እነሱ ደግሞ እንግዲህ ጠበቃው በዚህ በኩል ጎዳቸዋል። ምክንያቱም ዝና አሉበት አሁን አያውቅም እስካሁን፣ ግን ቦታውን ስለሚያውቀው ደግሞ ጠበቃው ለዝና አሳልፎ እንዳይሰጣቸው በጣም ከባድ ነው። ብቻ በጣም የሚያሳዝነው የቅድስትን በጣም ስተሳዝን በእውነት። መድብል ግን በጣም መልካም ሰው ነው። ጤነኛ አይደለም ብሏል። መድብል ጤነኛ አይደለም ወንድምህ ማለት ነው። ብሩክ በጣም ይከብዳል። ብሩክ የሆነ ነገር መሆኑ አለ። በጤናው አይደለም እንደዚህ ቅድስትን የመናገር እንትንና ቅድስት ከቤት ውጪ ሲጀመር ቅድስትን የመናገር እንደዚህ በክፋት አቅም አይኖረውም። ጭራሽ ማቃላትም አይኖረውም። ለማንኛውም ማህሌት የሆነ ነገር አስነክታል ብሩክን። እስቲ ቀጣው እናያለን። በጣም እየደበረ የመጣው ማለት ነው። እኛ ዳጣ ድራማን ብናይ ይሻለናል። ዳጣ ብቻ ይለቀቅልን በቃ። ኧረ ወላሂ በጣም ያሳዝናል። በዚህ የሚቀጥል ከሆነ እውነት ማህሌትን ለሆነ በቃ ቤት ውስጥ አስቀምጠው እውነተኛ ትክክለኛ መረጃ እንድታመጣላችሁ። አሁን ማህሌት ሁለት ልብ ናት።
ማለት ትክክለኛ ይቅርታ አድርጎልኝ ያደረገልኝ የሚባለውን ነገር ሁለተኛ እንትን ብላለች እና ያን ነገር ለማረጋገጥ እና እሷ ለመሸወድ አሳምራ መረጃ እንድታመጣላቸው አስበው ካልሆነ ማለት ነው በዙ የሚቀጥል ቅድስት ወታ የምትቀር መወጣት ከሆነ በጣም ይደብራል። እንዴም የለችው የለም ምን ማለት ነው እንዴ? አንድ ሰው በጥር መልካም ነገር የሰራበትን መልካም ነገር